ቶ ምን አይነት ብልግና ነው? ዛሬም ሀይሚን እየጨቀጨቋት አልፋታ ብለዋታል። የብሩክ ሲገርምን ሲደንቀን ጭራሽ ፍፄም ምን ሆናችሁ ነው እንዴ? አብረሹ ተኝ ምናምን አይኑ አሁን እኔ የምለው ብሩክ እስከ ዛሬ እኔማ የሆነ ነገር እየጠረጠርኩ ነው እናንተ። የእውነቴን ነው። እኔ አልጠርጥር በቃ ይሄ ልጅማ እስከ ዛሬ አልተገረዘም ነበረ ሳስበው ማለት ነው። እና ሰሞኑን በድብቅ አስገርዘውታል መሰለኝ። እና ሀይሚ ላይ ሙከራ ለማድረግ ነው ይሄ ሁሉ ጥረታችሁ እንዴ? አብረሹ ተኛ፣ አብረሹ ሁኝ፣ ቀፊው በረደው ሞቀው እንቲ ምንድን ነው? አረቀ ወሬ ቀይሮ ርዕስ ቀይሮ አይነፋም። የምሬን ነው፣ ያስጠላል። አረ ቴ ማርም ሲበዛ ይመራል። የእውነቴን ነው። በቃ ይሄ ርዕስ ይቀየር እንዴ! ሌላ ርዕስ አጣችሁ እንዴ? ሌላ ሀሳብ አጣችሁ እንዴ? ምንድን ነው? ሀይሚ እኮ ራሷን ጣለች። የምር እንዴ ሀይሚ ጥሩ ስሜት እየተሰማት አይደለም። እኔ ትናንትና ነግሬያችኋለሁ። ይሄ ነገር እውነት የሚሆን ቀልድ የሚሆን ማለት ነው አይነፋም። በቃ ሀይሚን በጣም እያስከፋት ነው። አሁን ላይ ብሩክን ራሱ እየሸሸውት ነው ያለችው። እንዴ መቆም አለበት። ቀልድም እኮ ልክ አለው አይደል እንዴ? የሚያስቃል፣ ያዝናናል። አዎ ግን ደግሞ ለሀይሚ መጨነቅ አለም። የሰው ሞራል የሚባል ነገር አለ። ለተመልካችም ክብር መኖር አለበት። ይሄ ነገር እኔ አስቆኝ አያልፍም። ፍፄም አውቁም በቃ። ሲጀመር ሀይሚና ብሩክ በራሳችሁ ቤት ኑልን፣ እንፈልጋችኋለን። ሲቀጥል ደግሞ ምንም እንደዚህ አይነት ርዕሱ በቃ ቀይሩ። ቤኪም መጣ ፍፄም እንትናም በቃ ምንድን ነው? አረ ላሽ ይደብራል። የምር እኔ ደስ እያለኝ አይደለም። እንግዲህ እንደምታዩት ዛሬ ሀይሚ ቤት በስነ ስርዓት ካሜራ ይዞ ብሩክ የለም። በነገራችን ላይ ከሀይሚ ብሩክ የት እንዳለ አይታወቅም። እና ብቻዋን ያለችው እንደምታዩት እና ደብሯታል። ትክክል አይደለችም ሀይሚ። በጣም እያጨናነቋት ነው ያሉት። እና ምንድን ነው እየሆነ ያለው ማለት አስተማሪነቱ ምንድን ነው? እዚህ ጋር ለተመልካችም ለእናንተም የሚጠቅመው ነገር ይሄ ቪዲዮ ምንድን ነው ነው የሚያስቀው ነገር? አዎ በሰዓቱ አስቆናል፣ አልፏል። ግን ይሄ ነገር ደግሞ ሲደጋገም ደስ አይልም እንዴ? ሀይሚን በጣም እየተጨነቀች ነው ያለችው። ቢጨንቃት እኮ ሽምግልና ምናምን እንዴ ሽምግልና ብላ ስለ ሽምግልናው ራሱ በዚህ ልክ መጨነቅ የለባትም። አሁን ለምን ወሬ አታጋኝ ምናምን ልትሉ ትችላላችሁ። አረ ይብቃ እንዴ እናንተ። የእውነቴን ነው። ይሄ በቃ ማለት ምንድን ነው አልገባኝም። የሚገባ ነገር ስላልሆነ ነው። ብሩክስ እሺ ለአንድ ቀን ለሁለት ቀን ቀለደ። ሳምንት ሙሉ በእንደዚህ አይነት ነገር ይቀለዳል እንዴ? ሀይሚ እኮ አሁን ምንም ትክክለኛ ስሜት ላይ አይደለችም። ብዙ አእምሮዋ ላይ የሚመላለሱ ነገሮች አሉ እንዴ። ዛሬ በሌላ ነገር ደስ በሚል ሁኔታ ይመጣሉ ብለን ስንጠብቅስ ሌላ ነገር ጭራሽ በሌላ ሰው ቤት ምናምን ነገር። ብሩክ የለ ሀይሚ ብቻ፣ ለዛውም በቃ ሌላ ወሬ እንዴ። ፍፄናውን አስወጥታን ያባረረችው እና ምንድን ነው ተረጁ አብረሹ ተኛ ቀፊው ምናምን እሺ ብላ ብታቅፈው ምን ልትላ ማለት እሺ ብትልስ? ሲጀመር ማንም ሰው ተኛ ወይ አብራችሁ ተኙ እንደዚህ አድርጉ ብሎ በእነሱ ፍቅር ውስጥ በእነሱ ህይወት ውስጥ ገብቶ ማንም ሰው የፈለገ ለምን እናቷ አትሆንም ማውራት አትችልም፣ ሀሳብ አስተያየት መስጠት አትችልም። ምክንያቱም ይሄ የሁለታቸው ስሜት እንጂ ለምን ግን እናንተ ማለት ነው ተባብራችሁ አታቅፉትም? በረደው ነው አይላችሁ አይደለ? ሌላ ምንም የፈለገው ነገር የለም ከሀይሚ ጋር አይደል? ወይስ ሀይሚ ጾታውን ቀይራ ትምጣ? እኔ እኮ ግራ ገባኝ። ጾታውን ቀይራ ትምጣና አቅፋው ትተኛ ወይስ ምንድን ነው? አልገባኝም። እንዴ ይሄን ያህል እስካሁን መኝታ ላይ ናችሁ? እስካሁን አብረሹ ተኛ አብረሹ ሁኝ ቀፊው ምናምን ነው እንዴ? እዛ ላይ ናችሁ እንዴ? ትቆያላችሁ እንዴ? በጣም ነው እንዴ ብሩክ ከሀይሚ ጋር መተኛት የፈለገው? ለነገሩ ላይፈልግ አይችልም። እናንተ ወጣትነት እኮ እሳት ነው በእውነት። በዚህ ሰዓት በጣም ከባድ ነው። አደጋለሁ፣ በጣም አደጋለሁ። እና አንዳንዴ ሀይሚ ምርር ብላት እዛ ቤት እንድትወጣ ነው እንዴ እቅዳችሁ? የምሬን ነው። ታደርገዋለች ደግሞ የምነግራችሁ ነገር ማለት ነው። አንዳንዴ ይኸውላችሁ የሆነ ነገር ቀልድም እየበዛ በሄደ ቁጥር እኔ ፈራው አሁን ላይ ማለት ነው። ይህን ቃል መናገር መጠቀም ማውራት አልፈለግም ነበር፣ ግን ሀይሚ ማለት ነው እርግጠኛ ነኝ በዚሁ የሚቀጥል ከሆነ ጓደኞቹም እንዲህ የመጡ የሚላላጡ ከሆነ እንዲህ በቃ የሆነ እንጨት የሚል ቀልድ የሚቀልዱ ከሆነ እመኑኝ ሀይሚ ትወጣለች እዛ ቤት። የምር በጣም እየደበራት ነው። ፊቷን ማየት ትችላላችሁ። ከአንደበቷ ከቃላ ፈገግ ትላለች፣ ግን የውሸቷን ነው የምትስቀው። በጣም ደብሯታል። ልንገራችሁ ብዬ ነው። በደንብ ከተረዳችኋት ካያችኋት ሀይሚ እንደዚህ አይደለችም። እዩዋት እስኪ እንዲህ ኮፍያ ለብሳ ምናምን አይታችሁ ቪዲዮ ላይ ቀርባ አይታችሁ አታውቃላችሁ? እኔ የሆነ ጊዜ ላይ ነው ካስታወሳችሁ በጣም ከፍቷት ሙቪና ብሩክ እየፈለጓት የነበረ ጊዜ ታስታውሳላችሁ? ጠፍታ ከስንት ቀን በኋላ ተገኝታ ድንገት አግኝተዋት ምናምን መንገድ ላይ የተቀረጸው ቪዲዮ ያኔ ነው እንደዚህ አይነት ልብስ ለብሳ ያየው። አሁን ላይ እንደዚህ አይነት ልብስ ለብሳ አይቻት አላውቅም። ኩርምት ብላለች። እናች ልጅ አብዳ ወይ ደግሞ ደብሯት በጣም በውስጧ ቂም ይዛ እዚህ ቤት እንድትወጣ ነው ወይ ማለት አልገባኝም። አንደኛ ብሩክ ከቤት ለምን ወጣ? ሁለተኛ ነገር ደግሞ ይሄ ርዕስ ለምን በዚህ ልክ ተንዛዛ? በዚህ ልክ ለምንስ
በቃ ወሬ እንደ ሀሳብ ሆኖ ተወራ። ምንም ግራ የሚገባ ደስ የማይል ነገር ነው እኔ እየተሰማኝ ያለው። ይቅርታ አድርጉልኝ። እኔ ከዚህ በላይ ይሄ ነገር የሚቀጥል ከሆነ ከሚያስቀኝ ነገር በላይ ማለት ነው ምንም የሚያስቀኝ ነገር አይኖርም። በጣም እየተናደድኩኝም ነው ያለሁት እውነት ለመናገር ማለት ነው። የሚያስጠላ ነገር ስለሆነ ይሄ ነገር እዚህ ላይ መብቃት አለበት። በእርግጥ ብዙዎቻችሁም ይሄንን ሀሳብ ነው ስትጽፉ ያያችሁት። ኮሜንት ላይ በጣም እጋራችኋለሁ። ትክክል ነው። ሀይሚ ብሩክ ሰላም የሆኑ በቤታቸው ይምጡልን። ለነገሩ ሰው መጣ ነገር መጣ ነው። ከባድ እኮ ነው። እስካሁን ሰላም ነበሩ ለሁለት። አሁን ደግሞ ብዙ ሰው ሲገባ ነገሩ እየገዘፈ እየሰፋ መጣና የሆነ የሚያስጠላ እንጨት የሚል ቀልድ ሆነ እንዴ። አብረሹ ጸጉሩን እያሻሸሽ አብረሹ ተኝ። እሺ ከዛ በኋላስ ምን ሊፈጠር ነው? መጸጸት የሚባል ነገር እኮ አለ። ክብርም የሚባል ነገር አለ። የምሬ ነው ብላችሁ ከፍቅር እኔ ክብርን አስቀድማለሁ። አንድ ሰው ጊዜ ፍቅር ቢሰጠኝ ካላከበረኝ ምንም ማለት አይደለም፣ ወይም ደግሞ ከምንም አልቆጥረውም። መጀመሪያ ሊያከብረኝ ይገባል። በሴትነቴ በክብሬ አልደራደርም። እኔ ሴት ነኝ፣ ሀይሚም እንደዛው ነች። ስለዚህ በዚህ ልክም 10 ጊዜ ሽማግሌ ላክ ማለትም አይጠብቅባትም እንዴ። በጣም እያጨናነቃችኋት ነው ወይስ የሆነ ክፉ ነገር እንድትናገር የጠበቃችሁ ነው? አልገባኝም። እች ልጅ አሁን ተበሳጭታ የሆነ ነገር ብትል በእሷ ይፈረዳል ወይ? ግን እኔ አሁን የተረዳሁት ነገር እዛ ቤት ውስጥ እንዳትወጣ ነው። ብሩክ የለም እንደምታዩት። ዛሬ ደግሞ ሌላ ሰው ነው የላከው እና ምንድን ነው ትርጉሙ? ጥቅሙ ምንድን ነው? ይሄ ወሬ ይሄ ነገር የሀሳብ የሚደጋገምበት ጥቅሙ ምንድን ነው ብታስረዱኝ። እኔ ብሩክ ቢያስረዳን ደስ ይለኛል። በቃ ይሄ ነገር ለቀልድም ልክ አለው፣ መቆም አለበት፣ መብቃት አለበት። እና ሀይሚ በጣም እየደበራት ነበረ ስታወራ የነበረው። ፍፄ ያው እንደ ቀልድ ለቀልድ ብሎ እኔ ቀልዳችሁ እና ምራችሁም አይታወቅም ሲጀመርም ማለት ነውና ይሄ ነገር መቆም አለበት። በጊዜው በሰዓቱ ስቀንበታል፣ ተጫውተናል፣ አይተናችኋል ምናምን ነገር በቃ አለቀ አለፈ። ግን ይሄ ሲደጋገም ደግሞ የሚያስጠላ ሙድ ነው ያለውና አይነፋም ለማለት ነው። እናንተ ምን ታስባላችሁ? ይሄ ርዕስ መቀየር አለበት ትላላችሁ ወይስ ደግሞ አይ ኖርማል ነው የተሰራው እስከዛሬ ቪዲዮ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየት ስጡበት። እኔ ደስ ስላላለኝ ነው። አንደኛ ሀይሚ ፊቷን አይቼ ብዙ የተረዳሁት ነገር ያነበብኩት ነገር አለ። ሁለተኛ ነገር ደግሞ ሀሳቡ ለተመልካችም አይመጥንም ለነሱም አይመጥንም። በቃ ምንም እንጨት የሚል ቀልድ ነው። ምንም አይነፋም። በቃ ደስ አይልም። መቆም አለበት በሰዓቱ። በቃ ያስቃል፣ አሳቀን አለፈ እንጂ 30 ሰው እየመጣ ሀይሚን በዚህ ልክ ማጨናነቅ ምን የሚሉት ነው? አረ ይደብራል። በቃ ሀሳብ አጣችሁ እንዴ? ሰብሰብ ካላችሁ እኮ አይዲያ አይጠፋም። ብዙ አይነት አይዲያዎች አሉ። ለፍቅር የሚመቹ ልጆች ናቸው እነሱ። ደግሞ ምንም ቢሰሩ የሚያምርባቸው ልጆች ናቸው። እና ሌላ ሀሳብ ወጣ በሉ እስኪ። ደግሞ ከቤት ከኩሽና ከሳሎን ከአልጋ ቤት ከሶፋ ምናምን ወጣ በሉ፣ ልቅቅ በሉና ፈታ በሉ። ውጡ፣ ሀይሚ ብሩክ ማለት ነው። አንድ ላይ ውጡና ፈታ በሉ። ጁስ ተገባበዙ። በቃ የሆነ ነገር እየበላችሁ እየጠጣችሁ መንገድ ላይ መሆነ ብቻ የሆነ ቦታ ዘና በሉ። ውጭ ላይ ወጣ በሉ። ምሽት ላይ ደስ ይላል። አዲስ አበባ ውጡ፣ ጥሩ አየር ተቀበሉ፣ ዘና በሉ። እንደ ራሳችሁን ኩድኩድ አድርጋችሁ አንድ ቤት ውስጥ ሌላ ሀሳብ ውስጥ እየገባችሁ ነው። መንገድ እየሳታችሁ ነው። በነገራችን ላይ በተለይ ብሩክ ሁኔታ ደስ እያለኝ አይደለም እና ሀይሚ ወደ ጸበል መሄድ አለበት ብላለች። እስከ ዛሬ ሁሉ ፈተና ተቋቁሞ ያለፈ ልጅ ዛሬ እንዴት ነው እንዲህ ሊያደርግ የቻለው እንዲህ ሊጠይቀኝ የቻለው እያለች ነው ሀይሚ። በጣም በአእምሯ ብዙ ነገር እያወጣች እያወረደች ነው። መቆም አለበት እዚህ ጋር ሁሉ ነገር በቃ ሊባል ይገባል። እኔ እዚህ ጋር አሁን እኔ ልትሳደቡ ወይ ደግሞ እኔ ልትተቹ ወይ ደግሞ ያልሆነ ነገር ልትሉ ትችላላችሁ። መብቴ ነው። እኔ የተሰማኝን ነገር ነው የምናገረው። በደንብ ሀይሚን አንብቤያታለሁ። በደንብ አይቻታለሁ። ፊቷን፣ አይኗን፣ ሁሉ ነገሯን አይቻታለሁ። የሆነ ነገር ከፍቷታል። ውስጧ በጣም ብዙ ነገር እያወጣ እያወረደ ነው። ለምን በዚህ ልክ መጨነቅ አስፈለጋት እንዴ? ይሄ ነገር መብቃት አለበት። እውነቱንም ከሆነ በስርዓት ቁጭ ብሎ ያውሩበት። መደረግ ያለበት ነገር ይሄ ብሩክና ሀይሚ የሚያደርጉት ነገር ወይ ደግሞ ብሩክና ሀይሚ የሚጨርሱት ነገር እንጂ እንዲህ 30,000 ሰው ሽምግልና መጣ ሄደ ምናምን ተብሎ የሚወራበት ወይ ደግሞ እንዲህ ሚዲያ የሚፖሳሰትም ነገርም አይደለም። ቤተሰብ ይሄን ነገር ሲያይ ምን ይላል ማለት ሌላ ቀልድ አጣችሁ ነው እንዴ? እና ብሩክም ደግሞ እኔ ያው ሽማግሌ ላክ የሚሉ ሰዎች አሉ። በእርግጥ ይሄ የራስህ ሀሳብ የራስህ እቅድ ነው መሆን ያለበት። ግን እንደኔ አብራችሁ መኖር እስከጀመራችሁ ድረስ አብራችሁ እስካላችሁ ድረስ ሴትና ወንድ ናችሁ፣ ተቃራኒ ጾታ ናችሁ። በየትኛውም ጊዜ የሆነ ነገር ሊፈጠር ይችላል። ስለዚህ ተሳሳትን ያለ እቅድ ያለ ፕሮግራም ከምትሉ በእርግጥ ብሩክ አቅደህበት አስበበት የገባው ነገር ብዬ ነው የማስበው። እንዲሁ ዝም ብለህ ድንገት ያሰብከው ነገር አይደለም። ሀይሚም ቢሆን የሆነ ነገር አስባበት ነው ይሄንን ጥያቄውን ተቀብላ ደስተኛውና የገባችበትና አብራችሁ እስከኖራችሁ ድረስ ሌላ ምንም የሚያቆያችሁ ነገር አለ ብዬ አላስብም። ከዚህ ሁሉ ሀይሚም ተሳቃ ከምትኖር አንተም
እንደፈለክ ነፃነት እንዲሰማ እሷም ነፃነት እንዲኖራት ማድረግ ያለብህን ነገር ባህሉን በጠበቀ መልኩ ማድረግ ያለብህን ነገር አድርግ። ምክንያቱም ምንም የሚጎላችሁ ነገር የለም። ፍቅር ነው አለ፣ አንድ ላይ ናችሁ፣ አዎ አላችሁ። ስለዚህ መደረግ ያለበት ነገር ሆኖ ሽምግልና መላክ ካለበት ተልኮ አንድ ላይ ሆናችኋል። ይበልጥ ደግሞ የምትቀራረቡበት ይበልጥ ደግሞ ነፃነት የምታገኙበት ነገር ይኑር ብዬ እኔ ሀሳብ አስተያየት እሰጣለሁ። ካልሆነ ግን እንደዚህ ለፕራንክ ለቀልድ ተብሎ የሰው ሞራል መንካት ምናምን ደስ አይልም። ምክንያቱም አንተ የምትሰራውን ነገር አንተ የምታወራውን ነገር ገና ለገና ተመልካችን አስቃለሁ ወይ ደግሞ አዝናናለሁ ብለህ ምናምን ነገር የሰራው ስራ ግን ደግሞ ሀይሚ ደግሞ እዚህ ጋር እያስከፋት እያሳዘናት ነው ያለው እና አንደኛ በራሳችሁ ቤት ራሱ ብትመጡ ጥሩ ነው። ምክንያቱም እኛ በሌላ ሰው ቤት የመዞር አባዜ የለብንም። ሀይሚን አይቼን ነው አሁን ሩጬ የገባሁት የሆነት ለመናገር ማለት ነው። በራሳቸው ቤት ይመጣሉ እየስጠብቅ በፍፄ ቤት መጣለች እና በራሳችሁ ቪዲዮ ስሩ፣ አትጥፉ በራሳችሁ ቤት እና ጥሩ ነገር አስተምሩን፣ ጥሩ ነገር አሳዩን፣ ጥሩ ነገር ስሩ። በቃ ባጭሩ አንዳንዴ በቃ እናንተን የማይመጥን ስራ አትስሩ ለማለት ነው የምወደው። ፍፄም ያው ደስ አይልም፣ ያው ለቀልድ ተመልካችን ለማሳቅ ምናምን ነው። ግን ከሀይሚ የሆነ መልስ አሁን ሀይሚ የሆነ ነገር ብትናገር ያልገባኝ ነገር በጣም ተቆሳትረ ነው የምታወራው። በዛ ላይ ደግሞ የሆነ ከሀይሚ የሆነ ነገር እንዲወጣ ከቃሏ ከአንደበቷ የሆነ ነገር ቢወጣስ በጣም የገረመኝ ነገር ማለት ነው። ይህን ያህል ሰውን ተጭኖ ሁለት ሳምንት ሙሉ በሚባል ደረጃ እንዴ! ስንት ቀናቸው ነው ይህን ነገር ከጀመሩት? ቤት ያለ ይመጣል። ተረጁ፣ አብረሹ፣ ተኛ፣ ቃፊው፣ አሻሽው፣ ጸጉሩን ተደራጁ በማህበር ጓደኞቹ ማለት ነው። ሰብሰብ በሉና ፍፄ ያለ ሚፍታንስ ያው እንዳላየው ብሏል። ከሀይሚ ጋር ሲያየው ገና እንትኑ ነው የሚቆምበትና እሱን ተውትና እንትና ፍፄ ቤኪ እንደውም ሌሎችም ያው አጨብጫቢዎች አራጋቢዎች አላችሁ ከብሩክ ጎን ጎን የምትሉ ማለት ነው። እናንተ ሰብሰብ በሉና ማለት ነው ብርድ ልብስ ኮትም ሹራብም ሸሚዝም ምናምን ይዛችሁ አንድ ላይ ልጁን ድርብርብ አድርጉት፣ ወይ ደግሞ ፍራሹን ቅደዱትና ውስጥ አስገብታችሁ ጭንቅላቱን ብቻ ታስወጡትና ትንፋሽ እንዳያጥረው ይተኛ። በቃ ቤቱ ሞቅ እንዲለው ምናምን ነገር ማለት ነው። እንዴ ገና ቤት ቀዘቀዘ ተብሎ ጭራሽ ሀይሚን ተኝ በኋላ ከተኛች በኋላ ጉድ። ሀይሚዬን እንዲማጅሽ እንዲህ ቀልድ የለም እንዳትደራደሪ በክብርሽ። ጉድ እኮ ነው እናንተ። ኧረ ተው ሀይሚን በቃ አታጨናንቋት። እኔ ይሄንን ነው የምለው። ከዚህ በላይ ምንም ማውራት አልፈልግም። ደብሮኛል በዛሬ ቪዲዮ፣ አልዋሻችሁም። የደበረኝ ነው ያየሁት። ርዕሱን ገና ሳየው ራሱ ተበሳጨው። የእውነት ይደብራል። በቃ ወሬ ይቀየር።